እባክህ ለሰላም እውነቱን እንድነግራት ድፍረቱን ስጠኝ። ከዚህ በላይ ራሴን እየቀጠ መኖር አልችልም። አሎችም ቃል ገባለሁ። ቃል ያንቺ ልጅ አይደለችም። በኃይሉ ያንቺን ሀብት ለመውረስ ያመጣት ልጅ ናት። እቅዳቸው ሙሉ አንቺን ገለው ሀብትሽ። ዝም በይ እሺ። ምንም አታመጭም። ማንም ሰው ደግሞ ይህንን ሀብት ሊቀማኝ አይችልም። ከዚህ በላይ የአንቺ ባሪያ መሆን አልችልም። ብትናገሪ ደግሞ አንቺንም አብሬ ያጠፋሻል። ሞክሪዋ። በሰላም ሀብት እንጂ ከማንም ማትሻይ ተራ ሰው እንደሆንሽ እሷ አልበቃ ብሎሽ እናትና ልጅን በጣም ታሳፍሪያለሽ። ብሌንና ዳግም ተለያዩ። አንተ ወንድሜ ነህ፣ ፍቅሬን ትቼዋለሁኝ። በወድህም ባፈቅርህም ውስጤ እቀብረዋለሁ። ያንተና እኔ መለያየት የተሻለ ነው የሚሆነው ስትል ቅስሙን ሰበረችው። ያላንቺ ማን አለኝ? ብርታቴ፣ ጥንካሬ፣ ተስፋዬ እኮ አንቺ ነሽ። እናቴና አንቺ ናችሁ የኔ አለሞቼ። እናንተን ለመጠበቅ ምንም አደርጋለሁ በማለት በድፍረት አቶ በኃይሉን የወጋው ዳግም ቀጣይስ ምን እጣ ፈንታ ይገጥማ ይሆን? ያልተነገረ እውነታ፣ ያልተኖረ ልጅነት፣ ያልተገለጸ ሚስጥር፣ የተዳፈነ ሀቅ አለ። ይህም ወይዘሮ ገነት ታውቀዋለች። ይህ ሚስጥር ምንድን ነው? እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ አደራ የሚገርምና የሚደንቅ እየሆነ መጥቷል። ወይዘሮ ሰላም የቃልን ክፋት፣ ተንኮል ጥንቅቅ አድርጋ ሰምታለች። ስንቶቻችሁ ናችሁ ትንሽ ፈጠን 2 ደቂቃ 3 ደቂቃ ፈጠን ብላ መታ ቢሆን አንቺ የሰላም ልጅ እንዳልሆንሽ እነግራታለሁ ስትል ሄለን ሰላም ትሰማ ነበረ። ግን ምንም ቢሆን ቃል ፍላጎቷና አላማዋ ሁልጊዜ ብሌንን ማቀሳሰር፣ ብሌንን ጥፋተኛ ማድረግ፣ ያለ ኃጢአቷ ኃጢአተኛ፣ ያለ ጥፋቷ ጥፋተኛ ማድረግ የእሷ ተንኮል የየቀን ስራዋ እንደሆነ አውቃታለች ማለት ነው። በልጄ ስለሆንሽ እንጂ ልጄ ስለሆንሽ ነው እንጂ አፈርኩብሽ፣ አውጥቼ የማልጥልሽ ነገር፣ መልሼ የማልውጥሽ ነገር፣ ነገሩ ትቸሽ ሲሄድ አስተዳደግሽ ሊሆን ይችላል በማለት ነገሮችን ትኩረት አድርጋባታለች። ክፋትና ተንኮሏ አላልቅ ያለው ቃል አሁን ምን ታደርግ ይሆን? እጅግ የሚያጓጓው ነገር ሄለን 50 ሺህ ብር እፈልጋለሁ ብላ አስፈራርታታለች። አለበለዚያ ግን ሚስጥርሽን እዘረግፍልሻለሁም እያለቻት ነው። ስለዚህ ሄለን ግዴታ 50 ሺህ ብር ካላመጣች ለሰላም ትነግራታለች ወይስ ለራሷ ጥቅም ስትል አትነግራትም? የብዙዎቻችን ግምት እስቲ ያስቀምጡልኝ ማለት ነው። የተከበራችሁና የተወደዳችሁ ውድ ቤተሰብ ኦልሬዲ ዳግም የገነት ልጅ እንደሆነ ካወቀች ወይዘሮ ሰላም እንዴት እስከ ዛሬ ሳይተዋወቁ እንዴት፣ ለምን፣ እንዴት ተጠፋፉ የሚለው ነገር መፍትሄ ይጠይቃል። ወይዘሮ ሰላም ይሄን ሰምታ ዝም አትልም። መፍትሄ ትፈልጋለች። ምንድን ነው እኔ የማላውቀው ታሪክ? ይህ ተያያዥነቱ ከበኃይሉ ጋር ይገናኛል። በኃይሉ በልጅነታቸው እንደሰረቃቸውና ብዙ ህጻናቶችን እንደሚያሳድድ፣ ብዙ ህጻናቶችን እንደሚያጠፋ፣ ብዙ ህጻናቶችን እንደሚሸጥ ካወቀች ማለት ነው ኦልሬዲ የኔ ልጅም ሽጦብኝ ነው የሚለው ነገር ሜቢ ቃል የኔ ልጅ አይደለችም ራስ ወዳድና ራሱ የሚወድ ከሆነ የሰው ልጅ አምጥቶ ሊሆን ይችላል ልትልና ልጠረጥር ትችላለች። ግን ትልቁ ጉዳይ አቶ በኃይሉ አንተ እንደወጋኸኝ አልናገርም፣ ግን ደግሞ እኔ ጋር የሚያገናኝ ነገር ምንድን ነው የሚለውን ነገር ለማንም እንዳትናገር ብሎም ሊያስፈራራው ይችላል። አሁን ትልቁ ጉዳይ ሰላም ዳግምና ገነትን ማን የላያቸው? ዳግምስ በኃይሉን ለምን ወጋው የሚለውን በትክክል ግልጽ ተደርጎ ከተነገራት የእሷ ታሪክ ጋር ታያይዘዋለች። ልጅን እንደዛ አደራ ብዬ ሰጥቼው ሂጄ ጎዳና ላይ የጣላት ለሰው ሽጧት ነው የሚለው ነገር ጥርጣሬ ይነሳባታል። ቃል ራስ ወዳድና ለሰዎች ጥላቻ ያለባት ሜቢ አደጋ ደርሶባት ሜቢ ብዙ ችግሮችን አሳልፋ ሊሆን ይችላል ነበረ። ከኔም ሀፀን ወጥታ የኔን አንድ ነገር እንኳን አልወረሰችም። ህፃን እያለች እኮ ያላት ስነ ስርዓት ያላት ስብዕና የትንሿ ብሌን የት ሄደች? ኦኬ ቃል እንደሆነ ስሟ ተረድቻለሁ። ምናልባት እኔ ትቻ ሲሄድ ያሳደጓት ያስጠጓት ሰዎች ቃል ብለዋል ሊሆን ይችላል ብላ አምናለች። ግን እያንዳንዱ እንቅስቃሴዋ ጥርጣሬና ወጥመድ እየዘረጋች እየሄደች ነው ቃል ማለት ነው። ወይዘሮ ሰላም ከአሁን በኋላ ነገሮችን ቆም ብላ ማሰብ ትጀምራለች። በኃይሉ
ማን ነው? ወንድሜ ቢሆንስ ስንት አይነት ወንጀል ነው የሰራው? ባለፈውስ ገነትን ለብድርና ቁጠባ የተሰጣትን ወረቀት ለምን ቀደደባት? ዳግምና ገነትን ስለምን አለያየ የሚለውን ነገር ቆም ብላ ካሰበች ብዙ የሚፈቱላት ጥያቄዎች የሚወጡላት ሚስጥር አለ ማለት ነው። ሌላው ትልቁና አጓጊው አሁንም ወይዘሮ ሰላም የተደበቀና ትልቅ ሚስጥር እንዳለ ተረድታለች። ግን ሄለን ንገሪኝ፣ ምንድን ነው እኔ የማላውቀው እያለች ስታፋጥጣት አቶ ኃይሉ ተወግቶ ሆስፒታል እንደሆነ ተደውሎ ሲነገራት አቋርጣ ሄዳለች። ሰላም አንዴ ከያዘች ነገሮችን አጥብቃ የመጠየቅ ባህሪ ያላት፣ ነገሮች ላይ ደግሞ ማስረጃ ትፈልጋለች። በድጋሚ የሄለንን ጓደኛ ልጠይቃት ትችላለች። ስለዚህ ምንድን ነው ንገሪኝ ብላ ልጠይቃት ትችላለች። የሄለን ጓደኛ ደግሞ ብር ካላገኘች ላሰጣትም ስለምትችል አሳልፋ ልሰጣትም ትችላለች። በጣም የሚያሳዝነው እና ልብ የሚሰብረው ነገር ወይዘሮ ገነት መነጋገር አለብን ዳግም፣ እንደው ቁጭ ብዬ ማወራህ ነገር አለ። ግን እርግጠኛ ነህ ያጭራቅ ነው አንተ ከኔ የለየህ? ያጭራቅ ነው ወይ አንተን ከኔ ወሰደህ? ልጅነትህን የቀማህ፣ ደስታዬን ያራቀብኝ፣ ሀዘኔን ያበዛብኝ ያውሬ ነው ወይ ስትል እንግዲህ ወደ ውስጧ እያብሰለሰለች ባልነግርህ ይሻላል፣ ከነገርኩህ ቅስሜ ይሰበራል፣ የበለጠ አንተን አሁን አግኝቼህ አጣሃለው የምትለው ምን አይነት ሚስጥር ቢሆን ነው? ሳሚም አባቱ ማን እንደሆነ ምን እንዳረከው ያወቀለት ያጠፋሃልም ሲለው ሰምተናል። ይህ ማለት የተደበቀና በጣም አደገኛ ወንጀል እንደተሰራባቸው ነው ወደነ ወይዘሮ ገነትና በነዳግም ህይወት ላይ ማለት ነው። ስለዚህ አቶ በኃይሉ ውርደቱና ቅሌቱ የሚጋለጥበት ቀን ሩቅ አይደለም። በዛ ላይ ሳሚ እንዴትም ብሎ ከዛ እገታ ማምለጥ አለበት። እሱ አምልጦ ዳግምን ረድቶት ብዙ ነገሮችን አስተካክለው እኩል ቃልና በኃይሉን ያዋርዷቸዋል፣ ያጋልጧቸዋል የሚል ግምት አለኝ እንጂ ዳግም ካሁን በኋላ ዝም አይልም። ነገሮችን እያየ ክፋታቸውን፣ ተንኮላቸውን እየተረዳ በቀላሉ ጸጥ አይላቸውም። በዚህ መሀል ምን ይፈጠራል? ትልቁ ጉዳይ አሁን ብሌን ናት። ብሌን ከኔ ራቅ፣ ልቤን ሰብረኸዋል እያለች እንግዲህ ከእሷ እንዲርቅ እያስጠነቀቀችው ነው። በግድ እንዲርቅ ማለት ነው። ግን ትወደዋለች። ግን እሳቱ ላይ ቤንዚል ያርከፈከፈችው ቃል ናት። የዛን ቀን ግጥም አድርጎ የሳመኝን እኔን ስለሚወደኝ ነው፣ አንቺ የቤት ሰራተኛ ስለሆንሽ ነው እያለች እንግዲህ ነገሩን አባብሳ ለምን ደበከኝ በማለት ቃልን ስማሃት አለኝ በማለት ሁለቱ ተፋጠዋል። አዎ ስሚያት አለው፣ ግን አስገድዳይ ነው ብሎም ሊላት ይችላል። በዚህ ምክንያት ከተጣሉ ቃል አጋጣሚውን ተጠቅማ ዳግምን ልታጠምደው ትችላለች። ብሌንም ከሳሚ ጋር ልትሆን